አልቀዩም በራሱ የተብቃቃ ፍጥረኑን የሚያብቃቃ። በኮሮና ጊዜ ጎዳ ምን ነበር? ተስፋ መቁረጥ። ተስፋቸው በአላህ ላይ የለመለሙ ሰዎች ቤታቸው ድረስ አዛውንቱ ምኑ ተቀለበ። ስለዚህ መጨነቅ አያስፈልግ። ጉዳዩን አይደለም ለአላህ የሰጠ በደንብ ስሙ። ጉዳዩን አይደለም ለአላህ የሰጠ ለዓለማቱ ጌታ ሰው እኮ ዘመድ አለኝ ብሎ በቃ እንግዲህ እንዳትረሱኝ ብሎ እንቅልፉን ይተኛል አይተኛም? መልሱልኝ። ጉዳዩን ለዘመዶቹ አጎቴ አበጋዝ ነው፣ ድርጅት አለው፣ አስመጪ ነው፣ ከሚያስመጣው ሩዝ ላይ ይሰጠኛል፣ ልጆቼ እኔ ብሞት ያሳድግልኛል ብለው እኮ የሚያስቡ ሰዎች እኮ አሉ። አንተ አትሙት፣ ቆይ በመልካም ስራ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሞትን አትመኙ አሉ። ቆዩ መልካም ስሩ አሉ። እኔ ከሞትኩ አደራ ይሉታል። ቢሞት አደራ የሚሰጠው ለማን ነው? አደራ ለማይበላው አላህ። እንተሃ ለአምሮ እንተሃ በቃ ጉዳዩ። ስለዚህ እውነተኛ አላህን ማውሳት፣ እውነተኛ አላህን መለመን ለማኞች ከሆን የሚበላው መቼም ቢሆን አያስጨንቅ። ለጎን ማረፊያ ያጣ ሰዋል በኪራይም ይሁን በጨረቃ ቤትም ይሁን በረንዳ ላይም ይሁን እንዲያውም እዚህ ምድር ላይ ሰፋ ያለ መተኛ አለ። እዚህ ጋር ቢሞቅህ እዛ ጋር እንዲበርድህ ወደ በረንዳው ተወጣለህ። ቀብር አለ ጠባብ ቤት በአንድ ጎን ብቻ የሚተኛበት። እንደ ስራችን ሚሰፋለን። ስራችን መጥፎ ከሆነ የሚጠብብን፣ ስራችን መልካም ከሆነ ሚሰፋለን። አላህ ቀብራችንን ያስፋለን። 111ኛ ሐዲስ وعن عائشة رضي الله عنها قالت كان النبي صلى الله عليه وسلم يذكر الله على كل أحيانه رواه مسلم كمؤمن النات عائشة تيزو الله ملكم سراني ولد الله تنا قالت اندي هلج كان النبي كون بروالج صلى الله عليه وسلم يلا صلاة الناس سلام برساتو ليه يذكر الله اللهن يوسط نبر على كل بهل أحياني ሁኔታቸው ላይ ሆኖ አላህን ያወሱት ነበር። ሒስኑል ሙስሊም የምትባል ኪታብ አለች። ማንኛውም ሙስሊም ቤቱ ገዝቶ ሊያስቀምጣት በየቀኑ ከሷ ላይ እያወጣ ዚክር ሊልላት። ከምን ትጀምራለች? ከእንቅልፍ መነሳት ትጀምራለች። ህይወት የሚጀምረው አላህን በማውሳት ብቻ ነው። አልሐምዱሊላሂ አለዚ አሕያና ባዕደ ማ አማተና ወኢለይሂ አንሹር። ማታ ሊተኛ ሲል ቢስሚከ አሙቱ ወአሕያ፣ ሽንት ቤት ሲገባ ሲወጣ፣ ልብስ ሲለበስ ሲወለቅ፣ መስጂድ ሲገባ ሲወጣ፣ እያንዳንዱ ነገር ያለባት ከማን የተያዘች? ከታላቁ አስተማሪያችን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ እሳቸው አላህን በሁሉ ሁኔታ የሚያወሱ ነበሩ አለች። 112ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال سبق المفردون قالوا وما المفردون يا رسول الله قال الذاكرون الله كثيرا والذاكرات رواه مسلم كأبو هريرة سيزو الله ملكم سراتشون يولد الله تشونا أن رسول الله يا الله ملك ثانية صلى الله عليه وسلم يا الله صلاة الناس سلام برساتشو ليهم قال لها سبقه قدموكو المفردون مفردون يتبالوتكو قدمو هيدو أي درسباتشو مالو قالوا صحابة وچانو وما المفردون إنما ناتشو نزي قدمو هيدو القسقسو اللي يتبالوت يا رسول الله أنت يا الله ملك تنيا هو يسيلو تيقواتشو قال نبي صلى الله عليه وسلم انديها ሙፈሪዱን ያልኳችሁ እኮ አዛኪሩን ወንዶች ናቸው፣ አላህን የሚያወሱ ዛኪር አስታዋሽ ሆኖ አላህን የሚያስታውሱ። እንዴት አድርገው? ከሲረን አብዝተው ወሬያቸው ሁሉ አላህ ይሆን። አላህ እንዲህ ብሎ
ነቢዩ እንዲህ ብለው ሰለላሁ ዐለይሂ ወሰለም ዲናችን እንዲህ ብሎ እያሉ በየወሬው ስለ እስልምና የሚያወሩ አንድ ትርፍ ጊዜ ደግሞ ያገኙ ወይ ቁርአን እየቀሩ ነው፣ ወይ ሱብሃንአላህ እያሉ ነው፣ ወይ ዝምድና እየቀጠሉ ነው፣ ወይ የሞተ ሰው እየቀበሩ ነው። ሃከዛ አዛኪሩን አላህን የሚያወሱ ወንዶች ከሲረን አብዝተው፣ ወዛኪራት ሴት ሆነው ደግሞ ልክ እንደዚሁ አላህን አብዝተው የሚያወሱ ናቸው። ኸይር 113ኛ ሐዲስ عن أبي موسى رضي الله عنه قال النبي صلى الله عليه وسلم مثل الذي يذكر ربه والذي لا يذكر مثل الحي والميت رواه البخاري الله أكبر كأبي موسى الأشعري تيزو الله ملكم سراتشون يودد الله تشونا اندها قال النبي كن دها صلى الله عليه وسلم يلا صلاتنا سلام برساتشون يهون مثل ምሳሌው አምሳያው እኮ የማን አለዚ የዚያ ግለሰብ የዝኩሩ ረበህ ጌታውን የሚያወሳ ወለዚ የዚያ ግለሰብ ላ የዝኩር ጌታውን የረሳ ጌታውን ማያወሳ። አላሁ አክበር። እንደው ቃሉ ራሱ ያስፈራል አያስፈራም? ከዚህ በኋላ ያለው ባይመጣ እንኳን ይሄ ቃል ራሱ ያስፈራል። ጌታውን የሚያወሳና ጌታውን የረሳ ማያወሳ ተብሎ መገለጹ ራሱ ጌታችን ሊረሳ ነው እንዴ? ወይስ ሊወሳ? ሊወሳ። እሱን ያወሱ ሰዎች ፈዝኩሩኒ አዝኩርኩም፣ እናንተ እኮ ካወሳችሁኝ እኔ ደግሞ ይበልጥ አወሳችኋለሁ ያለ ጌታ ሆኖ ሳለ ማለት ነው። ነቢዩ ምሳሌውን ወደ መመለሱት መተሉ ምሳሌያቸው እኮ አልሐይ ሕያው እንደሆነና ወልመይት ሙት እንደሆነ ነው አሉ። ሱብሃንአላህ። አላህን ካላወሳ አንድ ሰው እንደ ሞተ ነው ማለት ነው። በሕይወት እተነፍሳለሁ፣ ልቤ ይመታል፣ ደሜ ይሄን ያህል ነው ቢል እንደ ሞተ ነው የሚቆጠረው። ወፊ ሪዋየቲ በሌላ ዘገባ አላህ የሚወሳበት ቤትና አላህ ማይወሳበት ቤት ሕያው እንደሆነና ሙት እንደሆነ ነው አሉ። ቆርቆሮ ነው አይደለም ይሄው መመታው፣ አራቱም ማዕዘኑ ቆርቆሮ ነው አይደለም መስጂዱ። አንዱ በኬሻ ምን ተደርጓል? ተጋርዷል። ለምን? ሴቶች በዛ በኩል ስላሉ ማለት ነው። እኛ ስናየው ምንድነው? ቆርቆሮ ነው አይደል? አላህ ዘንድ ግን ምንድነው? ይሄ ሕያው ነው፣ ሕያው ነው። ለምን? አላህ የሚወሳበት ቤት ስለሆነ። አላህ ማይወሳበትስ ቢሆን ለምን አለ በሚባል ዘመናዊ መሳሪያዎች አይሰራም ቤቱ? ያ ቤት እንደምንድን ነው? እንደ ሞተ ቤት ነው። ስለዚህ የጨረቃ ቤት የምትኖሩ ሰዎች አላህን እስካወሳችሁበት ድረስ ጌታችሁን አመስግኑ። እኛ ሰዎች ስንባል ወይኔ የእኛም ቤት ሰፋ ቢል የእኛም ቤት እንዲህ ቢል እንላለን አንልም? የነቢያት ቤት ምን ይመስል ነበር? በተለይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይመስል ነበር? አይሻ ተመስክር ረዲየላሁ ዐንሃ ሌሊት ሊሰግዱ ሲነሱ ሱጁድ ሲያረጉ ቦታ እየጠበባቸው እግሬን ገፋ ያረጉት ነበር አለች። ከሌሊቱ ጥቂትን እንጂ አብዛኛውን ቆመው ብሏቸዋል አላላቸውም? ብሏቸዋል። ሌሊቱን ሙሉ ቆመው እሷን እግሯን ሱጁድ ላይ ሊወርዱ ሲሉ ፈቀቅ ያረጉታል። ቦታው ስፋት ቢኖረው ኖሮ የሰው እግር ይነኩ ነበር? አይነኩ። ቦታው ጠባብ መሆኑን ከዚህም ይዛል። ግን ያ ቤት በምድራችን ላይ ያ ቤት ድጋሚ መገኘት ይችላል? አይችልም። እሳቸው ነው አይኖሩበት። ስለዚህ ነገሮችን ከየት ማገናኘት ነው የሚሻለልኝ? ከጥንት ከጠዋቱ ሀብት መጥቶ እኮ የሚያስጠይቅ ነገር ይመጣል አይደል? አይ 114ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أقرب ما يكون العبد من ربه وهو ساجد فأكثر الدعاء أخرجه مسلم كأبو هريرة يزو الله ملكم سراتشون يدل لنا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشون قال
እንዲህ አለ አቅረቡ ይበልጥ ቅርብም የሆነው ማ የኩኑ ለዓብዱ አንድ ያላህ ባሪያ ይበልጥ ቅርብም የሆነው ወደ ማን ሚን ረቢሂ ወደ ጌታው ሱብሓነላህ። ወደ ማን ነው ቅርብ መሆን የምንፈልገው? ወደ ማንም ቅርብ ብንሆን ክስረት ነው። ማን ሲቀር? ወደ አላህ የቀረበ ሲቀር። ልብ በሉ አላህ ምን አለ? አለይሰ አላሁ ቢካፊ ዓብደህ አላህ አንድም ባሪያ በቂው አይደለምን? አላሁ አክበር። መቼ እውነተኛ ባርነታችን በተረጋገጠ ቁጥር አላህ የኛ በቂ ይሆናል። አላህ ለኛ እንዲበቃን ከተፈለገ እኛ እውነተኛ ባሪያዎች መሆን ግድ። ለዛ ነው ሶሐባው መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም የውዱ ውሃ ቀረበላቸው። ሰል አሉት፣ ጠይቅ። ምንን? ከዱንያ ጥቅማ ጥቅም። እሱ ምን አላቸው? አስአሉከ ሙራፈቀተከ ፊል ጀና፣ ጀነት ላይ የእርሶ ጎረቤት መሆን እፈልጋለሁ። ይሄን ብቻ ነው አሉት። አዎ ይሄን ብቻ ነው። እሳቸው ምን አሉት? አይኒ አግዘኝ፣ አላ ነፍሲከ በነፍስህ ላይ ቢከትረቲ ሱጁድ፣ ለጌታህ ሱጁድ በማብዛት ላይ። አንተ በሱጁድ ይበልጥ ወደ አላህ በቀረብክ ቁጥር እኔ ጌታዬን አላህ ሆይ እገሌ የሚባለው ሶሐባዬን የኔ ጎረቤት አድርግልኝ ጀነት ላይ ለማለት ቅርቡ መንገድ የትኛው ነው? ትክክለኛውን መንገድ የትኛው ነው? ለአላህ ባሪያ ሆኖ መገኘት። አብዛኛዎቻችን አሁን ከአላህ ርቀን ድልን እንፈልጋለን። አለይሰ ከዛሊክ? ከአላህ ርቀን ምንድነው አላህ አይታረቀንም ወይ እንላለን። አላህ ሊታረቅ መስፈርቶች አሉት የሉት? ማልቀስ፣ ድሮ ለሰሩት ወንጀል ማረን ማለት፣ ጥሩ ሰው ሆኖ ዛሬ መገኘት፣ መልካም ልብ ይዞ ወደ አላህ መቅረብ። እነዚህ ሲሟሉ እውነተኛ የአላህ ባሪያ ሲኮን ሰውየው አሁን አብዛኛዎቻችን የሆነ ነገር እንዲነሳልን እንፈልጋለን። መከራ ለምሳሌ የሆነ ችግር ውስጥ ነው። ችግር ውስጥ የገባ ሰው ወደ መስጂድ ነው የሚገባው ወይስ ከመስጂድ ውጭ ይወጣል? ትክክለኛው መልሱልኝ። መሆን ያለበት ወደ መስጂድ መግባት ነው አይደል? ሰው ግን ምን እስቲ እንማከረው፣ ዞር ዞር እንበል እስቲ። ዘከርያ አላሁ ስብሓነሁ ወተዓላ መልስ ሊሰጠው ለሱ ምን ብሎ ለምኖት? ጌታዬ ሆይ ፀጉሬ እኮ ሸበተ፣ አጥንቴ ደረቀ፣ ሚስቴ አረጠች፣ እኔ ነብይ ነኝ፣ የኔን ነብይነት የሚቀበል ልጅ እኮ የለኝም አለ። ችግር ነው አይደለም? እንዳለ የጠቀሰው አንድ ሴት የወር አበባ ላይ ከቆመባት ካረጠች በኋላ ትወልዳለች? አትወልድም። አንድ ባል በጣም አርጅቶ ሸብቶ ማይቻሉ ምክንያቶችን ደረደረና ግን ምን አለው? አንተም በመለመኔ አፍሬ አላውቅም አለ። ከዛ እሱ መንገድ ላይ የዞረ ነው ብስራት የመጣለት አይደለም። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚህራብ። መላእክቶች እኮ ጠሩት። ማንን? ዘከርያን። ቃኢሙን ዩሰሊ ቆሞ እየሰገደ የት? ፊል ሚህራብ፣ ሚህራብ ላይ ገብቶ ሰላት እየሰገደ መላእክቶች ጠሩት። ምን ሊሉት? አነ አላህ ዩበሽሩከ ቢያሕያ፣ የህያ በሚባል ልጅ እኮ አላህ ያበስረሃል። ለም የጅዐል ለሁ ሚን ቀብሉ ሰሚያ፣ ቢጤ ሞክሼ የሌለው ከዚህ በፊት በዓለም ላይ የህያ የሚባል ስም ማይታወቅ የሆነ ነቢይ ያደረግነውን ልጅ ሰጠናል። ስለዚህ የአላህን ፈረጃ የፈለገ ሰው ምን ያድርግ? መስጂዶች ውስጥ ሰላት ላይ ሱጁድ ላይ ይገኝ።